የኪያውሲንግ ቤተሰቦች እንደምን አላችሁ? የሳምንቱን ሙሉ የሰራነውን ዋናውን ለእናንተ የምናመጣበት ቪዲዮአችን ነው። በእኛ በኩል ሳምንቱ በጣም ጥሩ ነበረ። እናንተም በስራ በትጋት የቤት ባለቤት ለመሆን ደግሞ ቁጠባችሁን ጭምር እየቆጠባችሁ ጊዜውም ካልደረሰ እያጠራቀማችሁ እንደሆነ እናምናለን። ባሳለፍነው ሳምንት ከሰራናቸው ስራዎች ውስጥ ዋና የሚባሉትን ለይቼ ነግራችኋለሁ። በመጀመሪያ ደረጃ በንፋስ ስልክ ላፍቶ ክፍለ ከተማ ውስጥ ያሉንን ሳይቶች በተመለከተ እንግዲህ ከዚህ ቀደም የተለያዩ መረጃዎችን በተለያየ ጊዜ ስንሰጣችሁ ነበረ። አሁንም እነዛ ሳይቶች የሚገኙበትን ደረጃ የማየት እና አንዳንድ መስተካከል የሚገባቸውን ነገሮች አቅጣጫ የመስጠት ስራዎችን ስንሰራ ነበረ። ከዛ በተጨማሪ ደግሞ የተገዙት መሬት ላይ የመሰረተ ድንጋይ ያስቀምጠን ግንባታውን ለማስጀመር አስፈላጊው ዝግጅት ሁሉ ተጠናቆ እየተጠባበቅን እንገኛለን። አንደኛው ሳይት ባለፈው ሳምንት እንደነገርኳችሁ ሁለት አጠገብ ለአጠገብ የነበሩ መሬቶችን ቀላቅለን አንድ አድርገን የግንባታ ፍቃድ ሂደቱ አልቋል። ሌላኛ አንድ የሚቀረን ሳይት አለ ወደ ሲዲሲ አካባቢ ማለት ነው። እሱም እንደዚሁ አስፈላጊው ሂደት ተኪዶበታል። ዲዛይንን በተመለከተም ደግሞ ምልልሶች ነበሩን። ምክንያቱም የምንሰራው ቤት በውላችን መሰረት እንዲሆን ያው ውላችን ላይ በግልጽ የተቀመጠ የካሬ ሜትር መጠን አለ ሚኒመም፣ እሱንና ከሱ በላይ አድርገን ለመስራት ከዛም በተጨማሪ ከዚህ በፊት ከሌሎች ቤት ሻጮች ወይም ደግሞ ያልተጠናቀቁ ህንፃ ሻጮች የምንገዛውን እንደ አዲስ ሪዲዛይን እያደረገን ስንሰራ ነበረ። ያ በጣም ጊዜ ይወስዳል። ጊዜ ብቻም ደግሞ ሳይሆን ገንዘብም ጭምር በዛው ልክ የሚወስድ ነው። እሱን ለማሻሻል ከመሰረት ወይም ደግሞ ከጅማሮ ጀምሮ ዲዛይኑ ወጥና በኪ ስታንዳርድ መሰረት እንዲሆን ስራዎችን እየሰራን እንገኛለን። በቅርቡ እንግዲህ እነዛ ሳይቶች ላይ ግንባታ አስጀምረን ደግሞ ከእናንተ የተወሰነ ሰው ጠርተን ሚዲያን በተገኘበት አንድ ላይ ልክ እንደ ጥቅምት 22ቱ ደስታችንን እናከብራለን ማለት ነው። ሁሌም ስንጀምር ደስ ብሎን እንጀምራለን። ከዛ ስንጨርስና ለእናንተ ስናስተላልፍ ደግሞ ከምንም በላይ ደስ ይለናል። አላማችንም እሱ ነው፣ እሱም ይሳካልናል። እናንተም በያላችሁበት ወራዊ ቁጠባችሁን በአግባቡ ሳታቋርጡ እንድትቀጥሉ ደግሞ መልእክቴ ነው። ምክንያቱም ትልቁ መስፈርት የቤት ባለቤት ለመሆን እሱ ስለሆነ ማለት ነው። ሌላኛው ባሳለፍነው ሳምንት ውስጥ እንግዲህ በነገርናችሁ መሰረት ከዚህ ቀደም የፋይናንስ ተቋም እንዲቋቋም ኪያውሲንግ ድጋፍ እያደረገ ነበረ። ያም ድጋፍ ጫፍ ላይ ደርሶ የፋይናንስ ተቋሙ ተቋቁሞ ካፒታል እንዲያመነጭ በሚመለከተው ኮሚሽን መስሪያ ቤት ፍቃድ አግኝቶ በህብረት ስራ አዋጅ 985/2009 መሰረት ወደ እንቅስቃሴ ለመግባት የመጀመሪያውን ደረጃ አልፏል። ይህ የፋይናንስ ተቋም ከየትኛውም ተቋማትና ግለሰቦች ገለልተኛ ሆኖ በህብረት ስራ አዋጁ መሰረት የሚንቀሳቀስ ራሱን የቻለ ተቋም ነው። ኪያውሲንግ የዚህ ተቋም ደንበኛ መሆን ይችላል። ኪያውሲንግ ብቻም ደግሞ ሳይሆን ተመዝጋቢዎቹም ጭምር የዚህ ተቋም አባልና እንዲሁም የአገልግሎቱ ተጠቃሚ እንዲሆኑ እድሉ አላቸው። እንዲሁም ያልተመዘገቡትም ሌላውም የህብረተሰብ ክፍል የዚህ የፋይናንስ ተቋም አባልና ተጠቃሚ መሆን መብቶ አላቸው። የኪ ድርሻ እስከዚህ ሰዓት ድረስ ነው። ይህ የፋይናንስ ተቋም በሁለት እግሩ መቆም እስከሚችልበት ድረስ አስፈላጊውን የተለያዩትን ድጋፎች ሲያደርግ ቆይቷል። አሁን ኪ ሃውሲንግ ከሱ የሚጠበቀውን ጨርሶ ፋይናንስ ተቋሙ ወደ እናንተ ቀርቦ ስራውን ለመስራት ዝግጅቶችን እያደረገ ነው። ባሳለፍነው ሳምንት ውስጥም ደግሞ ከዚህ ቀደም የፋይናንስ ተቋሙ አባል መሆን የምትፈልጉ ካላችሁ አመልክቱ በተባለው መሰረት ላመለከቱት እየደወልን ካፒታል የማመንጨት ስራውን እየሰራን እንገኛለን። በርካቶች እዚህ የፋይናንስ ተቋም አባል ለመሆን ከነሱ የሚጠበቀውንም አክሲዮን መግዛትና ቁጠባዎችን፣ ሌሎች ክፍያዎችን ጭምር እየፈጸሙ ከፋይናንስ ተቋሙ ባለሙያዎች ጋር እየተነጋገሩ እየሄዱ እንዳለ መረጃው አለን። ይህ የፋይናንስ ተቋም እንዳልኳችሁ ራሱን ችሎ በራሱ አሰራር መሰረትና በሀገሪቷ ሕግ የሚሄድ ነው። ኪ እንግዲህ ላደረገው ድጋፍ በጣም ይኮራል። እንዲሁም ደግሞ የፋይናንስ ተቋሙ ስኬታማ ሆኖ የእኛም ተመዝጋቢዎች የዛ የፋይናንስ ተቋም ተጠቃሚ ሆኖ ማየት ፍላጎታችን ነው፣ ህልማችን ነው። እሱም ይሳካል። በባለፈው ሳምንት ውስጥ እንግዲህ ከኛ የሚጠበቀውን የመጨረሻውን ድጋፍ አድርገናል እንደ ኪ ሃውሲንግ ማለት ነው። ሌላኛው ከዚህ በፊት ቤት ካስረከብናቸው አባሎቻችን ጋር ከስም ዝውውር ጋር በተገናኘ የተለያዩ ስራዎችን እየሰራን ነው የምንገኘው። እንግዲህ ለነዛ ጥቅምት 22 ቤታቸውን ማሰልጠኛ አካባቢ በሚገኘው ህንፃ ላይ ቤታቸውን ላስረከብናቸው እድለኞቻችን ስም ለማዞርና አስፈላጊውን ህጋዊ ሂደት ለመሄድ፣ ምክንያቱም ቤቱ በእነሱ ስም ነው መሆን ያለበት። ከኛ በኩል የሚጠበቅብን ቅድመ ዝግጅት ከዚህ ቀደም ተዘጋጅተናል። እሱን አሳውቀናችሁ ነበረ። አሁን አስፈላጊውን ደረጃ ሄደን እነዚህ
የቤት ባለቤቶች ቤታቸው በስማቸው የሚዞርበት ነገር ያመቻቸን ነው የምንገኘው። ምክንያቱም እንግዲህ በውልና ማስረጃ የሚሆን ነገር ስለሆነ አስፈላጊ የሆኑ ስራዎች ቀድሞ መሰራት አለባቸው። ያን ሁሉ ሰው ላለ ማንገላታት ወይም ደግሞ ሰዓት ላለ መፍጀት እኛ ኃላፊነቱን ሙሉ ለሙሉ ወስደን የሚጠበቀውን ከጀርባ መሰራት ያለበትን ስራ እየሰራ እንገኛለን። ልክ እንደተጠናቀቀ ሁሉም ውልና ማስረጃ እየቀረበ በትንሽ ደቂቃ ውስጥ ውሉን እየያዘ ቤቱን እንግዲህ በስሙ የማድረግ ሂደቱን በራሱ መንገድ ይጨርሳል ማለት ነው። የኛ ድርሻ እስከ ውልና ማስረጃ ድረስ ብቻ ነው የሚሆነው። ከዛ በኋላ የዛ ሰው ኃላፊነት ይሆናል። ቤቱን በራሱ ስም ይደረግለታል ማለት ነው። ያ በባለፈው ሳምንት ውስጥ ከተከናወኑት ነገሮች ውስጥ አንደኛው ነው። ሌላኛው በባለፈው ሳምንት ውስጥ ካከናወነው አንዱ ከአንድ የማሰልጠኛ ተቋም ጋር በጋራ በመሆን የማሰልጠኛ ተቋሙ የሚሰጣቸውን አገልግሎቶች ለወጣቶች እንዲሰጥ ከዚህ ቀደም 5000 ወጣቶች እንዲሰለጥኑ ደግሞ ፕላን አድርገን እንደምንሰራ በፖድካስት ጭምር ተናግረን ነበረ። ያንን ስራ ባሳለፍነው ሳምንት ውስጥ አስጀምረነዋል። በዚህ ሰዓት ወደ 3000 የሚሆኑ ወጣቶች በዲጂታል ማርኬቲንግ ዙሪያ በነፃ ስልጠና እየወሰዱ ይገኛሉ። እነዚህ ሰልጣኞች ስልጠናውን ከወሰዱ በኋላ ደግሞ የኪ ሃውሲንግ አፊሊየት ሆኖ መስራት መብቱ አላቸው፣ ፍላጎቱ እስካላቸው ድረስ ማለት ነው። ትልቁ ግን ኪ ሃውሲንግ ፋይናንስ ሶሉሽን እነዚህን ወጣቶች ወቅቱ ባለበት ወይም ደግሞ ዘመኑ የሚፈልገውን ሶፍት ስኪል እንዲያዳብሩ አስፈላጊውን ማህበራዊ ግዴታውና ኃላፊነቱን እንዲወጣ ያደረግንበት ነው። በባለፈው ሳምንት ውስጥ እንግዲህ ተጀምሯል። በአካልና በኦንላይን እየሰለጠኑ ይገኛሉ። በዚህ አጋጣሚ ከዚህ ጋር ተያይዞ የኪ ሃውሲንግ ፋይናንስ ሶሉሽን አፊሊየት ሆናችሁ መስራት የምትፈልጉ ተመዝጋቢ የሚሆናችሁ ያልሆናችሁም ካላችሁ በእኛ በኩል የስልጠና መድረክ አመቻችተን በቂና አስፈላጊ ስልጠናዎችን እንድታገኙ አድርገን ስለ ማርኬቲንግ እና ስለ ዲጂታል ማርኬቲንግ ስለሁለቱም አፊሊየት በመሆን በእያንዳንዱ ሰው 3000 ብር ተከፋይ ትሆናላችሁ። ስለዚህ የኪ ሃውሲንግ ፋይናንስ ሶሉሽን አፊሊየት በመሆን መስራት የምትፈልጉ ግለሰቦች በተለያየ ስራ ዘርፍ ላይ የምትገኙ ተመዝጋቢም ሆናችሁ ወይም ተመዝጋቢ ያልሆናችሁ ካላችሁ የስልጠና መድረኩን በነፃ እኛ እናመቻችላችኋለን። ስልጠናውን ወስዳችሁ ወደ ስራችሁ እንድትገቡ እናደርጋለን። እነዚህ ስኪሎች ዘመኑ የሚፈልጋቸው ስኪሎች ናቸው። እግረ መንገድም ደግሞ ተጨማሪ ገቢም የምታገኙበት መድረክም አመቻችተናል። የኪ ሃውሲንግ አፊሊየት በመሆን መስራት የምትፈልጉ ካላችሁ ተመዝገቡ መልእክቴ ነው። በባለፈው ሳምንት እንግዲህ ከዚህ በፊት ለተመዘገቡት በስልጠናውን በሚሰጠው ተቋም በኩል ስራው ተጀምሯል። መጨረሻ ላይ ያሳለፍነው ሳምንት አንጻራዊ የተነቃቃ ሳምንት ነው። የምዝገባ ቁጥሩ ከዛ ሳምንት ካሳለፍነው ማለት ነው የተሻለና አብዛኛውም ማህበረሰብ የሚጠበቅበትን ወርሃዊ ቁጠባ የፈጸመበት ከዛም ባሻገር ደግሞ ሌሎችም ሰዎች እንዲመዘገቡ ጥሪ ያደረገበት ነው። እኛም ለአባሎቻችን ኤስኤምኤስ በላክነው መሰረት ቶሎ ሪያክት አድርገው በርካቶች መጥተው እንዲመዘገቡ ሰዎችን ራሳቸው ይዘው እየመጡ እያስመዘገቡ ይገኛሉ። አንዴና ለመጨረሻ ጊዜ እየሰራን የምንገኘው የማርኬቲንግ ወይም ደግሞ የምዝገባ ስራ በቅርቡ የሚጠናቀቅ ይሆናል። ያንንም ተረድተው ብልሆች እየፈጠኑ እየተመዘገቡ ይገኛሉ። ከነዛ መሀል ደግሞ እናንተ እንድትሆኑ እንመኝላችኋለን። የሳምንቱ ቪዲዮ በዚህ ያበቃል። በቀጣይ ሳምንት የሰራናቸውን ዋና ዋና ነገሮች ሰብሰብ አድርገን ይዘን እንመጣለን። ሰላም ቆዩ።